አይሆንም አልኩ። ኮንትራቱን ዛሬውኑ ካልተፈራረምኩኝ በሚሊዮን የሚቆጠር ገንዘብ ነው ማጣው። ስለዚህ በቃ አሁኑኑ ቢሮ እመጣለሁ። እርዳኝ እባካችሁ። አቁምልኝ እባክህ እርዳኝ። እዛ ጋር ከባድ አደጋ ደርሶ ወንድሜ ሊሞትብኝ ነው። ለአምቡላንስ እንዳልደውል ደግሞ ስልኬ ተሰብሯል። እባክህን ስልክህን ስጠኝና አምቡላንስ ልጥራበት። እባክህን እርዳኝ ወንድሜ፣ እባክህን ተባበረኝ። ወንድሜ ሊሞትብኝ ነው። እባክህን እርዳኝ፣ እባክህ ወንድሜ እርዳኝ፣ እባክህ። ዳግም በእናትህ ልወጣ ነው እያለ ነው። ቶሎ በል። ይቅርታ እኔ ስለቸኮልኩኝ ሌላ መኪና ጠይቂ። እባክህን እርዳኝ ወንድሜ፣ በቃ አሁን ይጠብቀኝ፣ እየመጣሁ ነው። እባክህ ወንድሜ እባክህን እርዳኝ ወንድሜ። እንካ እሺ። ቆይ አንዴ ይቅርታ። እሺ ሄሎ ማሚ፣ እንኳን ደስ አለሽ። ኮንትራቱን ፈረም። ታናሽ ወንድም ኤርሚያስ። ምን ሆነ ኤርሚያስ? ከትንሽ ደቂቃ በፊት ወንድም አደጋ ደርሶበት ነበር። አብሮ የነበረችው ልጅ እርዳታ ብትጠይቅም ብንለምንም አምቡላንሱ እስኪደርስ ድረስ የልጄ ደም ፈሶ ሞተብኝ ነው። ለአምቡላንስ እንዳልደውል ደግሞ ስልኬ ተሰብሯል። ልጄን አጣሁት። እባክህ ልጄ ቶሎ ድረስ። አምቡላንሱ እስኪደርስ ድረስ የልጄ ደም ፈሶ እሺ እባክህ። እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናግር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው። ነይ እንዴ! ኧረ ተረጋጋ። ገና አሁን ስለወጣ ትንሽ ሳይቆይ አይቀርም። እሱን ኧረ እኔ አላቅም። ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቱ እና ምን ይሻላል? እኔ አላቅም። እና ተደበቅ። ና በቃ እዚህ ጋር ተደበቅ። ወይኔ ጉዴ! አንተ ይልከባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽኝ? ሻወር እኮ እየወሰድኩኝ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽኝ። በጣም ይቅርታ። እኔ የምልህ ቆይ ስራውን ትተኸው ነው እንዴ ቶሎ የተመለስከው? እባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት እባክሽ። እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉት ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45,000 ብር በላይ። አዎ በወር እሺ ሌላስ ምን አላቸው? ሌላ ጥሪ የማይቋረጥብህም። እንደገና ደግሞ ያንጎ ፕሮ መተግበሪያውን ስታወርድ በ5 ደቂቃ ውስጥ ስራ መጀመር ትችላለህ። ውጪ እያልኩሽ እኮ ነው። እንዴት ሆነ? ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች። ስለ መድኃኒዓለም ይስጥልን፣ እግዚአብሔር ይስጥልን። በእናትሽ አቡላ ዛሬም ብቻ በድረኝ። በኋላ እኮ ከቺኳ ጋር ቀጠሮ ስላለብኝ። አንተ እባክህ የለኝም። መጀመሪያ እስከ ዛሬ ያበደርኩን አትመልስልኝም እንዴ? ያቺ ፍቅረኛ አይደለች እንዴ? እዚህ ቆይ ምን ትሰራለች? ወይዬ የት ነሽ? ስራ ላይ ነኝ። ቆይ ስንገናኝ እነግርሃለሁ። እሺ ቻው። ስራ ላይ ነኝ። እውነቷን ነው። ልመናማ ከሆነ ስራዋ በጣም ሀብታም ናት። በል ጠበቅ አድርጋት። ባልና ሚስት ከአንድ ወንዝ ይቀዳላሉ። እውነት እኮ ነው። አንተ ከኔ ትለምናለህ፣ እሷ ደግሞ ከህዝብ።
በል አንተም ተቀላቀላትና ለምን እባካችሁ ምንድነው ዳግም? ስራሽ ነው አይደለ? በጣም ታሳፍሪያለሽ። ምን አለ ለመለመን እንኳን ከሰፈር ራቅ ብትይ። ዳግም እንደምታስበው አይደለም። ቆይ ተረጋጋና ላስረዳ። ምንም የምታስረጂኝ ነገር የለም። ጓደኛዬ ፊት ነው እሺ ያሳፈርሽ። እስከዛሬ ለካ እንዲምዘንጭው በልመና ብር ነው እንዴ? ምን ስላደረኩ ነው ጓደኛ ፊት ያሳፈርኩ? እኔ በአንቺ ቦታ በሆን ኖሮ አንገቴን ነበር እሺ የምደፋው። ጭራሽ በለማኝነትሽ ትመጻደቂያለሽ። የሚጸጽትን ነገር አትናገር። የሚጸጽተኝማ ከአንቺ ጋር ፍቅር የጀመርኩበት ጊዜ ነው። ሰሚኛለሽ? አጠገቤ እንዳደርሽ አሳፋሪ እንዴ! የመድኃኒዓለም ወዳጆች መድኃኒዓለም ከክፉ ነገር ተጎጆች ተቀምጦ የክርስቶስ ቅዱስ ስጋው ክቡር ደሙ የሚወርድበት በረንዳ እንኳን የሌለው በመሆኑ ምእመኑ ውጪ በዝናብና በፀሐይ እያስቀደሰ ነው ያለው። በመሆኑ መጪው የክረምት ወቅት እንደመሆኑ ቀኑ ሳይጨልምብን የመድኃኒዓለም ወዳጅ የሆናችሁ በሙሉ አነሰን በዛም ሳትሉ ያቅማችሁን በዚህ አካውንት እያስገባችሁ የአባታችን ቤት እናድስ። እሺ እናት ነይ እንጂ አሰሚም እናት አሰሚም። ይቺ ልጅ ምን ሆና ነው የቀረችው? አሰሚም እንዴ አንቺ ምን አይነት የሌባ አይነ ደረቅ ናት ማለት እንዴ? አንቺ ሌባ አንቺ ልቀቂው፣ ስልኬ ልቀቂው። አንቺ ሌባ አንቺ እንዴ ለምንድን ነው የምመጣው? ሌባ ናት። ስልኬን አይኔ እያየን ነው የወሰደችው። ምንስ ቢሆን ሴት ልጅ አያደለ እቺን መስማትና መናገር የማትችል ምስኪን ነው ሌባ ብለ የደበደብካ። ምን አለ አንዳንድ ነገሮች ላይ በጭፍን ከመፍረድ ረጋ ብለን ነገሮችን ብንረዳ። በጣም ታሳፍራለሽ። ነይ አይዞሽ ቀስ አንገት ከሚሰበር ባይበላስ ሴት ልጅ ናት። ምን አለ ከመመጣ ስልኬን ስጪኝ ብላት። አንቺ ግን ደደብነሽ። ቆይ ይሄ ሌብነትሽ መቼ ነው የምታቆሚ? እቃ ልግዛ ብለሽ ሄደሽ የሰው ስልክ ሰርቀሽ ትመጫለሽ? አረ ከኔ ስልክ ጋር እኮ ተመሳስሎብኝ ነው። አረ እባክሽ ደግሞ ከሌብነትሽ ውሸትሽ። አንቺ ነሽ እኔን የምታታልኝ። ትሰሚኛለሽ? ይሄ ነገር የመጨረሻችን ነው። እሺ ቅድም ራሱ ስላሳዘንሽኝ ነው ሲመታሽ መጥቻ አገላገልኩሽ። እኔ እኮ ፈልጌ አይደለም። ታውቃ ምን ያህል መስረቅ ማቆም እንደምፈልግ ግን ድንጋይ እኮ ሰርኩት በኋላ ነው እኔ ራሱ የሚታወቀው። አሜሪካሽን ስሰርቂ ኖረሽ ሱስ ሆነብሽ ነው። ከዚህ በኋላ ግን አይደለም ሰርቀሽ ስርቆት አለበት የተባለ ቦታ ብትታይ አይኔን አታዩም። እሺ በቃ ከዚህ በኋላ አልሰርቅም። ጠብቀኛ። ወይኔ ስልኬ ወይኔ አነዛውትና እነዚህ ናቸው እና ተቆም። ምንድነው ሀላ ምንድነው? ድጋሚ ስልኩን በልቼዋለሁ። እሩጣለሁ። እና እንዳልኩሽ ነው። ምንም ነገር እንዳትሳቀቅሽ፣ የፈለግሽውን ነገር ማድረግ ትችያለሽ። እኔ እኮ ነው። ኧረ አልሳቀቅም ማሪ። እንዴት ነው ግን ብራም? አዎ ግን ብዙ ብር መውጣት የማይወድ ሰው ነው። ዛሬ ግን በደንብ ነው እሺ የምናስወጣው። ግድ ነው። አረዳጊ አንዴ ብቻ ምንድነው? እሺ ቆይ የምትለኝ እኔ ባንተ ፍቅረኛ ምክንያት መበዝበዝ አለብኝ? ከሌላ አርፋ አትቀመጥም እንዴ አንተ? በቃ ትሄዳለህ፣ ምሳ በልተን አብረን ከፍለህ ትወጣለህ። ቆይ እስከ መቼ ነው ፍቅረኛን በጓደኛ እያስጋበዝክ የምትኖረው? አንድ ቀን እኮ ማወቁ አይቀር። እሱ መች ጠፋኝ ዳጊ። በቃ ለዛሬ ብቻ አውጣኝ። ቆየት ነው ምሳ ጋብዛቸው ያልኩ። አንድ ቦታ እንገባለን፣ በልተን ከፍለህልኝ ትሄዳለህ። ናሺ በቃ እኔ ምን አይነት ጣጣ ነው በእናታችሁ? ለመጋበዝም ያረፍዳሉ እንዴ? ደውልላት እስኪ። 5 ደቂቃ ደርሷል። እነዚህ ትና ምንድነው? እዚህ ነው እንዴ የምንበላው? አይ እንቀመጥና ቦታ እናስቀይራቸዋለን። እሺ የኔ ፍቅር እንዴት ነህ? ነይ ቁጭ በይ። የኔ ፍቅር ዳጊ ይባላል፣ ተዋወቂው። እሺ ሰላም። እቺ ደግሞ ምን ትመስላለች? ስትታይ እኮ በሰው ብር ልትበላ የመጣች አትመስል። እና የሚበላ ነገር ዘዟ። ምን? እዚህ ነው የምንበላው? የት እንብላ? አልተመቻችሁም እንዴ? ቤትን ቀይ። አዎ የኔ ፍቅር ለምን ሸራተን አንሄድም? አይ ሀኒዬ ትናንትና እኮ እዛ ነው የበላነው። ሂልተን አይሻል? እሱማ ስኬሌትም ቆንጆ ነበር፣ ግን እኔ ስራ ስላለብኝ እዚህ በልተን ምን ሄደ ይሻል? በዚህ ሰዓት ስራ? ምንድነው የምትሰራው? ሹፌር ነኝ። ሹፌር? እና በሹፍርና ደሞዝ ነው ስካይላይት ዩኒቨርሲቲ ላይ ነበር። ሹፌር ስላችሁ የያንጎ ሹፌር ማለት ነው። ከፍተኛ ገቢ ነው የማገኘው። በወር እስከ 45000 ብር ገቢ አለኝ። ደግሞ ይገርማችኋል፣ አብረን እንደ ቀልድ ቁጭ ብለን እኮ ነው የተመዘገቡ። አዎ ለመመዝገብ ቢሮ መሄድ አይጠበቅባችሁ። ያንጎ ፕሮ አፕሊኬሽንን በማውረድ በ5 ደቂቃ ውስጥ ስራ መጀመር ትችላላችሁ።
ጥሩ ነው። እና ለምንድን ነው ሁሌ ከሱ ብር የምትቀበለው? ማ እኔ ከሱ ያው አንዳንድ ጊዜ ህይወት አይሞላም አይደለ? ታረጋለሽ። ኦኬ እንደዛ ነው። በቃ እናንተ ብሎ እኔ ቸኩላለሁ። የኔ ፍቅር መጣው። እሺ ሸኝቼው። ዳጊ ስማኝ። ምንድን ነው? ዳጊ ምግቡን ማን ሊከፍል ነው? እኔ እኮ ምንም ብር አልያዝኩም። ከምትሰጠኝ ብር ላይ ክፈለው። አረ ዳጊ